ምዕራፍ 5 ላይ ያለውን ሐሳብ ለማየት እንሞክራለን። ጊዜ ከፈቀደ ምዕራፍ 6 ለማየት እንሞክራለን። ግን የሮሜ መጽሐፍ በጣም ነው የሚወደው። ማለት ይቀናለው ሰው እንዲያውቅ በውስጡ ያለው መንፈሳዊ ጸጋ እጅግ የሚያስቀና ነው። ሰው ይሄንን ሳያውቅ ዝም ብሎ አቅፎ ቸርች እየመጣ እንዳይሞት እጸልያለሁ። አሜን። ብዙ ሰው መጽሐፍ ይዟል፣ ውስጥ ላይ የሆነ እንቁ ነገር አለ፣ ግን ሳያይ ዝም ብሎ ይሞታል። እግዚአብሔር ከዚህ መሃይምነት ያውጣል። አሜን። የሮሜ መጽሐፍ በወንጌል የሚመጣ መዳንና በወንጌል የሚመጣ ለውጥ ወይንም ተሐድሶ ነው የሚያወራው። ስለዚህ በወንጌል የሚመጣውን ለውጥ ወይንም ደግሞ ወንጌል የሚያድነውን ማዳን ሰው ለመቀበል ምን ያክል ኃጢአተኛ እንደሆነ ማወቅ አለበት። አለዚያ በሽተኛው በደንብ ካልታመመ ሐኪም ቤት ይሄዳል አይደል? ይሻላል ይተወኛል ብሎ ይተዋል። ሲሪየስ ከሆነስ ጊዜ ወስደን አይወስድም። እሱ ካልቻለ ሌላው እንዲሸከም ይለምናል። ኃጢአተኝነታችን በጣም ሲገባን ነው ወደ ጸጋ የምንሮጠው። ብዙ ሰው ወደ መዳን እንዳይመጣ የከለከለው ይሄ ነው። አንዳንዱ ሃይማኖታዊ ኮስሞቲክስ ውስጥ አለ። ውስጡ በስብሶ አልቆ ግን ከላይ ራሱን የሚያታልልበትን ስለ አይሁድ ሰዎች ጳውሎስ እንደተናገረ በዛ እየተሸወደ ብዙ ሰው በዛ በሃይማኖታዊ ፓራስታሞል ቀስ ብሎ እየታመመ ወደ ሲኦል ነው የሚሄደው። እግዚአብሔር ግን ቸር ስለሆነ የሰው ጽድቅ ስለማያዋጣ የራሱን ጽድቅ ይዞ መጣ። ጠዋት እንደተማርነው ማለት ነው። አሜን ነው። ዛሬ አሁን የምናየው ግን ምዕራፍ 5 ላይ የጽድቅ በረከቶችን እንመለከታለን። ሃሌሉያ አሜን። የጽድቅ ምን በረከት? የሚገርም በረከት ነው ያለው። እግዚአብሔር የሰጠው ጽድቅ ወደ ህይወታችን ሲፈስ የዛ ጽድቅ ተቋዳሽ ስንሆን እንደ ክርስቲያን የምንለማመዳቸው በጣም ጌታን መባረክ ያለብን አስገራሚ በረከቶች አሉ። አነብና እንመለከታቸዋለን። እንደዚህ ይላል። እንግዲህ በእምነት ስለጸደቀን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ምን አለን? መጽሐፍ ቅዱስ የያዘ ሰው ሁሉ ያወራ። ከእግዚአብሔር ጋር ምን አለን? ሰላም አለን። እስቲ ከእግዚአብሔር ጋር ሰላም አለን። አሜን። ሁለተኛ በእርሱም በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል። እስቲ በጸጋ ቆሜያለሁ በለው። አሜን። እንደገና ደግሞ ምንድነው የሚለው? የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን። እስቲ የእግዚአብሔርን ክብር ተስፋ ይጠባበቃለሁ በለው። አሜን። ቁጥር 3 ላይ በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። እስቲ መከራዬም ክሳራ የለውም በሉ። እስቲ ሃሌሉያ። እንደገና በመቀጠል ምንድነው የሚለው ደግሞ? ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስትም ጽናትን፣ ጽናትን የተፈተነ ባህሪ ነው። የተፈተነ ባህሪ ተስፋ፣ ይህም ተስፋ ለእፍረት አይዳርገንም፣ እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍሷልና። አሜን። የእግዚአብሔር መንፈስ በመከራ ውስጥ ግራ ሲገባን፣ መጨበጫ ስናጣ፣ ሰይጣን ሲከሰን የእግዚአብሔር መንፈስ ፈጽሞ እኛም መቆጣጠር በማንችለው መልክ የእግዚአብሔርን ፍቅር በልባችን ያፈሳል። ይሄ ሁሉ የጽድቅ በረከት ነው። አሜን ነው። ቁጥር 6 ላይ ደግሞ ገና ደካሞች ሳለን ጊዜው ሲደርስ ክርስቶስ ስለ ኃጢአታችን ሞቷልና፣ ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ስል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞተ። ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል። አሁን በደሙ ከጸደቀን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቀን፣ እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም? ይህ ብቻ አይደለም፣ ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። አሜን። የጽድቅ አንዱ በረከት እንደው ታውቃላችሁ፣ በጣም ይገርም ነው። ጠላትን በሚወድ በእግዚአብሔር ፍቅር
ውስጥ ነን ያለን። አቤት 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 አቤት! ለክፉ አይሰጥም፣ በጣም ይሳሳልናል። እንደዛ አይመስልንም አይደል? አንዳንድ ጊዜ ህይወት ሾክ ሲሆን እግዚአብሔር ቤተው ይመስላል። ግን እግዚአብሔር ጠላቶች ሳለን የወደደበትን ፍቅር ሳይቀይር አሁን ደግሞ ወዳጆቹ ሆነን በሚጨምር ፍቅር ውስጥ ነው የያዘን። አሜን፣ ክብር ይሁን። ፍቅሩ ይቀንስ አልሰጋ። ምክንያቱም ጠላቱ ሆኜ ሳለው የወደደኝ አሁን መንፈሱን በውስጥ ካረገ በኋላ ስምን በሕይወት መጽሐፍ ተጻፈ በኋላ ፍቅሩ እየጨመረ ሄደ። አሜን። የሚገርም በረከት ነው ያለው። ቀጥሎ ሌላ ነገር ይመጣል። ቁጥር 12 ተመልከቱ። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአት ሰርተዋል። ሕግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበር። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነበር። ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋና በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፍረፍ። ቁጥር 16 ደግሞ የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ። ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔር የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይንገሱ። አሜን። ከእንግዲህ በአንድ ሰው መተላለፍ የተነሳ ኮነነ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ሕግ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ። ይህም የሆነው ኃጢአት በሞት እንደነገሰ ሁሉ በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ይገኝ ዘንድ ጸጋ በጽድቅ እንዲነግስ ነው ይላል። አሜን። ሌላው በጣም የሚገርመው በዚህ በኩል ጳውሎስ ምንድን ነው ታውቃላችሁ? በተትረፈረፈ ጸጋ የሚያስተናግደን ኢየሱስ ተወካያችን ሆነ። አሜን። በኪሳራ ተወካይ የሆነን አዳምን ሸሽተን አሁን ደግሞ በበረከት በጽድቅ በሕይወት በጸጋ በተትረፈረፈ ሕይወት በሚያነግስ በኢየሱስ ተወካይ ያገኘን ምስኪን የጽድቅ በረከት። አሜን። የምትከታተሉ የሚጽፉ ሰዎች ተከታተሉ። የጽድቅ ምንድን ነው ያልኩት? በረከት። አስገራሚ የጽድቅ በረከት ነው ያለው። እስቲ ቀኝ እጆቻችሁን አንሱ። ሃሌሉያ። የባረከን በአብርሃም በረከት ሁሉ የባረከን፣ በኢየሱስ በረከት የባረከን፣ በመንፈስ ቅዱስ በረከት የባረከን፣ የአሁኑና የዘላለምን መዳረሻ የባረከን ስም ለዘላለም ብሩክ ይሁን። ወንጌል ይለውጣል። ዛሬ በዚህ እውነት ሕይወታችን ይለወጥ። ያልተወደደን የሚመስለን የተጣልን የሚመስለን በኢየሱስም በአንተ በረከት ሕይወታችን የተጥለቀለቀ ይሁን። አጋንንቶች እስኪያፍሩ ድረስ በኢየሱስ ፍቅር ተሞልተን መውጣት ይሆንልን። በልጅ ደም ሸፍነን በመንፈስ እሳት ከልለን የትኛውም የጠላት ዕቅድ በኢየሱስም ጉልበት የጨነገፈ ይሁን። እጅ በሕዝቤና በእኔ ላይ ይሁን። በኢየሱስ ክርስቶስ ዘላለም አይስማ። አሜን። የመጀመሪያው በረከት ምን ነው ብያችኋለሁ? አሁን ይላል ጳውሎስ ከክርስቶስ ኢየሱስ የተነሳ ከእግዚአብሔር ጋር ምን አገኘን? ሰላም። እስቲ ሰላም አለ ይበሉ። መጽሐፍ ቅዱስ በፊት ሲናገር ምዕራፍ 2 እና ምዕራፍ 1 ላይ የእግዚአብሔር ቁጣ ተገልጧል፣ የእግዚአብሔር ቁጣ ተከምረዋል፣ የእግዚአብሔር ፍርድ ባንተ ላይ አለ፣ እግዚአብሔር እንደ ስራ ይፈርዳል፣ እግዚአብሔር ሳያዳላ ይፈርዳል፣
እግዚአብሔር በተሰጠ መገለጥ መጠን ይፈርዳል። ከእግዚአብሔር ፍርድ አላመለጥክም። በእግዚአብሔር ፊት ልክ በወንጀል ማለት በፖሊስ ፊት እንደቆመ ወንጀለኛ ሌባ ሲሆን እየጠበቀን ከምንንቀጠቀጥበት አሁን ጠዋት እንደተማርነው ከሕግ ውጭ የሆነ ነቢያትና ሕግጋት የመሰከሩለት የእግዚአብሔር ጽድቅ በክርስቶስ የኃጢአት ማስተሰሪያ ምክንያት በተገለጠው በመታመናችን አሁን ሰላም ተፈጥሯል። አሜን። ስለዚህ እግዚአብሔር ነገ ከነገ ወዲያ ሊያጠፋኝ ነው ብዬ አይደለም፣ አባብዬ ነው ብለው ሰላም አለኝ በሉ እስቲ። ሃሌሉያ። እንደገና ሰላም አለኝ በሉ። ከአንድ ቀበሌ ሊቀመንበር ጋር አይደለም፣ ከፖሊስ ጋር አይደለም፣ ወይም ደግሞ ከተጣላችሁት ጓደኛ አይደለም። ከሰማይና ከምድር ንጉሥ ከሰራዊት ጌታ ከታላቁ ጌታ ጋር ምን ተፈጠረ? አሜን። ክብር ይሁን። የሆነ በሌባ ፊት ማለት በፖሊስ ፊት የቆመ ሌባ ወንጀለኛ ኩራት ይሰማዋል? ምንድን ነው የሚሰማው? በፖሊስ ፊት እንኳን ወንጀለኛ ቆሞ ፍርሃት ከተሰማው፣ በዳኛ ፊት እንኳን አጥፊው ቆሞ ፍርሃት ከተሰማው፣ ሲኦል ውስጥ በሚወረውር በሰራዊት ጌታ በእግዚአብሔር ፊት የእግዚአብሔርን ሕግ የጣሰ ተከሶ የተሸነፈ ሞት የታዘለት ሲኦል የተገባው ሰው ምን ይሰማዋል? እስቲ ያስቡ። አሁን ግን የተገለጠው የእግዚአብሔር ጽድቅ ክርስቶስ መካከለኛ ስለሆነ ሰላም ተፈጠረ። ሃሌሉያ። ሰላም አለ ይበሉ። ጳውሎስ በሌላ ቦታ እዚህ ሮሜ ላይ ነው ይሄን የሚናገረው ምዕራፍ 5 ላይ ኤፌሶን ጋር ሄዶ ምንድን ነው ብለው የጥል ግድግዳን አፈረሰ ይላል። አሜን። ርቃችሁ ለነበራችሁት ለእናንተ ለአሕዛብ ቀርበው ለነበሩት ለእነዚያ ለአይሁድም ሰላምን ሰበከ። እርሱ ምናችን ነው? ሰላማችን ነው። ኢየሱስ ሰላም ነው ብለው አንድ ጊዜ ኢየሱስ ሰላም ነው። ኢየሱስ ሰላም ነው። ማን ይወስድብኛል ከብርና ገወን ሁሉ በትቶብኛል እርካታዬ ነፍሴ ስሙ ይባላል። አሜን። የሚቻለው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁን ሐሳባችሁን ይጠብቀዋል። ከዚህ የተነሳ ጴጥሮስ በወህኒ ቤት ተኝቶ ያንቀላፋ ነበር፣ መልአክ ጎኑን እስኪነካ ድረስ። ነገ ሞት ተቀጥሮ ማታ የሚያስተኛ የእግዚአብሔር ሰላም። ነቢዩ ኢሳይያስ ምንድን ነው ብለው? ለኃጢአተኛው ሰላም የለውም ነው ብለው። ለእኔና ለእናንተ ግን ኃጢአቴ በኢየሱስ ስለተጫነ እግዚአብሔር እንደ ልጅ ስለሚያይ እግዚአብሔር የመንፈሱን ጸጋ በእኔ ስለሚያፈስ ዘላለም ስለታወቀ መጨረሻ ስለሚታወቅ ከሞት ከመቃብር ምንም የትኛውም ጉልበት ከእጁ ስለማያወጣ ሰላም አለኝ። አሜን። ሃሌሉያ። ሰላም አለኝ በሉ። አዎ የምናየው ባይመች የምንሰማው ባይመች ግን የኛን ሰላም ብነካ የለም። አእምሮን ሁሉ የሚያልፍ ነው። ክብር ይሁንልን። ወጀቡ ማዕበሉ ቢበረታ እግዚአብሔር በሰላም ባርኮናል። የኃጢአት ስርየት አግኝተሃል። ስምህ በሕይወት መጽሐፍ ተጽፏል። እግዚአብሔር አባትህ ነው። መጨረሻ ያማረ ነው። ክብር ይሁን። ሃሌሉያ። ሐዋርያው ዮሐንስ በፍጥሞ ደሴት ተኝቶ ሞት የተጠባበቀ ባለበት በራእይ መጽሐፍ ምዕራፍ 1 ላይ ስናነብ በጣም ፈርቶ የኢየሱስን ግርማ አይቶ ሐዋርያው ዮሐንስ በፈራ ጊዜ ዓይኖቹ እንደ ነበልባል እሳት፣ እግሮቹ በጋለ ናስ እንደነጠረ ናስ የሚያስፈሩ፣ ፊቱ እንደ ፀሐይ የሚያበራ፣ ድምፁ እንደ ብዙ ውሃ፣ ከአፉ በሁለት ወገን የተሳለ ሰይፍ ሲወጣ ፈርቶ በመሬት ላይ እንደሞተለው ሲወድቅ ኢየሱስ እጁን አሳርፎ አትፍራ፣ የመጀመሪያው የመጨረሻው እኔ ነኝ። ሞቼ ነበር፣ አሁን እነሆ ከዘላለም እስከ ለዘላለም ሕያው ነኝ። በተለይ ነገር ፊጥሞ ደሴት ላይ አንተን በእሳት ቀቅለው በዘይት ቀቅለው ጠብሰው ቢገሉ ከሲኦል ውስጥ ለመውጣት አቅሙ አለኝ። አትፍራ። ሰላም አለኝ በሉ እስቲ። ተናገሩ። ሰላም አለኝ በሉ እስቲ። ክብር ይሁን።
አንዳንዴ ይገርመኛል። ለዚህ ሰብኬ ከሌላ ቦታ ስመጣ መኪና ውስጥ አሁን እኮ ገብቼ እንቅልፍ ይወስደኛል። ስጋዬ ደግሞ ሰው ያልሆነ ምንድን ነው የዚህ ሰላም መስጠት የጌታ ስም ይባላል። አንድ የአሜሪካን ሀገር ባለፈው ለምረቃ ሰኔ ወር ሲሄድ ቀን ሙሉ ሮጬ ብዙ ነገር ጌታ በታምር ካስተካከለ በኋላ ፕሌን ውስጥ ገባው። ወደ 24 ሰዓት 23 ሰዓት በፕሌን ውስጥ ልቆይ ነኝ። እንቅልፍ ፈለገው። ምን አየር ላይ ምን ፍሬን አዲስ ነገር መሪ አሽከረከረ ነገር እኔ ምንም ለማያገባኝ ነገር ለምን ነው የሚጨነቀው? ኢየሱስ ሰላም ነው። ጋሻዬ ነህ በሉ አንድ ጊዜ። ትዋጋልኛለህ በሉ እስቲ። እውነተኛ በእንጨት ቢራብ ብንጠማ ብንታረስ ያለቅሳል፣ ይጸልያል፣ አባቱ ይናገራል። ከዚያ ሰላም ይዞት ይሄዳል። አሜን ሃሌሉያ። ያው ሸንኮራ እየቆረጠምክ መቼ ነው የምነጋው? ያልቅሳት ያያ አታድርም። ኬሻ ላይ ተኝተህ ይወስዳል። አሜን ነው ጩና ኢየሱስ ሰላም ነው በሉ አንድ ጊዜ። ሰላም በብር አይደለም፣ በወርቅ አይደለም፣ በጓደኛ አይደለም፣ በሁኔታ አይደለም። በመስቀል ላይ በሞተልኝ በኢየሱስ ላይ ሰላም አለ። አደራዬን ሰጥቼ ተኛለሁ። አሜን ሃሌሉያ። የጸደቀ ምን አለ? ሰላም። ኧረ ተናገሩ። ሰላም አለ። እግዚአብሔር ጻድቅ ነህ ብሎ ያወጀለት ሰው አእምሮው፣ ልቡ፣ ነፍሱ፣ መንፈሱ እግዚአብሔር አባቴ ነው። አሜን። አንዳንድ ሰዎች እግዚአብሔርን ሲጠሩ እኮ አባቴ ነው ብሎ አይተው ፈጣሪ መስከን ፖለቲከኞች እንደዛ ነው። ፈጣሪ እኔ ይቅር ይለኛል፣ ያው ፈጣሪ ነው፣ ግን የኔ አባት ነው፣ በፈጣሪነት ያልፋል። አሜን ነው። ፈጣሪ ካልኩማ ዶሮም ፈጥሯል፣ ጫጩትም ፈጥሯል፣ ትልም ፈጥሯል። ስለዚህ እኔም እንደ ትል ጫጩት ነኝ። እኔም መንፈሱን በውስጥ አድርጎ ስሜን በሕይወት መጽሐፍ ጽፎ በጣም የቅርብ የልብ የማገለግለው የማመልከው ሃሌሉያ ስሙ የተባረከ ይሁን። አባቴ ነህ በሉ አንድ ጊዜ። ያልገባቸው አንዳንድ ሩቅ ቆሞ አንድ ኃይል በሰማይ የሆነ ፈጣሪ አለ። ፈጣሪ ለእኔ ግን አንድ ኃይል በሩቅ ያለ አይደለም፣ መንፈሱን በውስጡ ያደረገ የማመልከው የማከብረው። አሜን አባቴ ነህ በሉ። ኢየሱስ ከአብና ከኔ መሃል ዝምድናውን በቃ በደንብ አስተካክሎ ድልድይ ሆነው አሜን አበሳይን ወስዶ መርገመን አንስቶ ከአባት ጋር በፍቅር አስተሳሰረ። ሰላም አለኝ በሉ አንድ ጊዜ። ሃሌሉያ ስሙ ይባረክ። ምን ይሄ ብቻ ሌላ ነገር አለ? ምንድን ነው ሌላ ነገር? ተመልከቱ ምዕራፍ 5 ስታነቡ እንደዚህ የሚል ቃል ነበር። በእርሱ በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል። በጸጋ ቆሜያለሁ። አሜን ተናገሩ። በጸጋ ቆሜያለሁ። የዕብራውያን ጸሐፊ ምንድን ነው ብለው ምዕራፍ 4 ላይ በሚያስፈልገን ጊዜ ሁሉ የሚረዳንን ጸጋ ለማግኘት ይህ ጸጋ የሚረዳ ጸጋ፣ ይህ ጸጋ የሚደግፍ ጸጋ። እንደ ሕግ ቆመው በቃ የእግዚአብሔርን ትእዛዝ አክብር አለዚያ ሞት አለ ብሎ እስቲ አያለው አይልም። ይሄ ጸጋ አይዞህ ይላል። አሜን ነው። ማዕበሉ፣ የኃጢአት ወጀብ፣ አውሎ ነፋስ፣ መከራ ሊወስድ ስል ወዮ ጠፋው ስትል ይሄ ጸጋ አይዞህ ይላል። ልክ ኢየሱስ በዚያ ታንኳይቱ ውስጥ ከደቀ መዛሙርቱ ጋር ተኝቶ ሲወናበዱ ተነስቶ ማዕበሉና ወጀቡን ጸጥናል እንዳለ ጸጋው የእግዚአብሔር መንፈስ በአጠገቤ አለ። በጸጋ ቆሜያለሁ በለው። ሃሌሉያ ስትንገዳገድ ይደግፋል። ግራ ስገባ መንገድ ያሳያል። ስፈልግ በህልም ይናገራል። ስፈልግ አይዞሽ ይላል። በጸጋ ቆሜያለሁ በለው። ስለዚህ ዕብራውያን ጸሐፊ ምንድን ነው ብለው
በሚያስፈልገን ጊዜ ሁሉ የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ። አሁን በጸጋ ዙፋን ሃሌሉያ እንደ የጸጋ ዙፋን የሚለው ቃል ይገርመኛል። በብሉይ ኪዳን የጸጋ ዙፋን የለም፣ የሕግ ዙፋን ነው። ሊቀ ካህኑ መስዋዕትን ሁሉ አቅርበው ኃጢአቱን ተናዘው ፊቱን ታጥቦ እጁን ታጥቦ እግሩን ታጥቦ ስርዓተ ልብሱን ሁሉ ጨርሶ ለዚያውም ፈርቶ በወገቡ ላይ ሰንሰለት ወይ በእግሩ ላይ ገመድ ታስሮ እየፈራ ደም ይዞ ወደ ስርየት መክደኛው ለሕዝቡ ለእግዚአብሔር ስርየት ለመጠየቅ ከእግዚአብሔር ለመጠየቅ ሄዳል። ሰውየው አጥፍቶ ከሆነ ይዛ ጦሽ ነው የሚለው። ሰው ውስጥ መግባት ስለማይቻል ምንድነው የሚደረገው? ቼክ ይደረጋል። ሰንሰለት ስስብ ሰውየው እንደዚህ ካረገ አለ ማለት ነው። ከተጎተተ ሰውየው ሄዷል፣ ሌላ ይሾማል። አሁን ወደ ጸጋ ዙፋን ነው የምንገባው። አሜን። በኢየሱስ ደም ወደ ተቀደሰ ወደ ጸጋ ዙፋን አሜን ነው። አሜን። ይህ ጸጋ በተለይ ምዕራፍ 6 ላይ ምዕራፍ 8 ላይ ስናይ የመጨረሻ ጸጋው ምን ታውቃላችሁ? የሕያው እግዚአብሔር መንፈስ በውስጥ ገብቷል። አሜን። አሜን። ይህ መንፈስ ያጽናናሃል፣ ይረዳሃል፣ ይሸከመሃል። ሃሌሉያ። ይሄ መንፈስ ራሱ ስራው ምንድነው? ምዕራፍ 8 ላይ አባ አባ ብሎ የሚጮህ የልጅነት መንፈስ ተቀበልክ እንጂ ገና ለባርነት የፍርሃት መንፈስ አልተቀበልክም። ይሄ ነው የጸጋ ማለት። ሃሌሉያ ክብር ይሁን። አሜን። ወደ ጸጋ ዙፋን ቀርቤያለሁ በሉ። በእግዚአብሔር ጸጋ ቆሜያለሁ። አሜን። ይህን ጸጋ ያስተምራል። ይህን ጸጋ ይቆነጥጣል። አይደለም? ቲቶ ላይ ጳውሎስ እንደሚናገረው ምንድን ነው የሚለው? ዓለማዊ ምኞትን እንድንክድ ይህን ጸጋ ምን ያደርጋል? ያስተምረናል። ይህን ጸጋ ይረዳሃል። ይህን ጸጋ ይደግፋል። ይህን ጸጋ ይቀድሳል። ይህን ጸጋ ግራ ስገባ መንገድ ያሳያል። አሁን እንደ ሕግ በቃ 10ቱን ትእዛዛት ጠብቅ፣ አንዱን ካጠፋ ሲኦል ገብተሃል አይልም። ስትንገዳገድ ይዛል። አይዞ ልጄ ይልሃል። አሜን። ይህን ጸጋ አልገባ ብሎ አባትነቱን ማታውቅ ሆነ ይቆነጥጥሃል። አሜን ነው ወይ? ሃሌሉያ። ጸጋው አስተማማኝ ነው በለው አንድ ጊዜ። አንዳንድ ልጆች ከጸጋ ትምህርት እየሄዳችሁ ነው። ወዴት ነው የምትሄዱት? ስትሄዱ ይረብሽኛል። እኔ ሰው ቃል ሰማ ሲወጣ በጣም ነው የሚጨነቀው። ተጠንቀቁ፣ አትውጡ። እሺ እምቢ ካላችሁ እኔ አቆማለሁ። ምንም የሰዓት ብዛት ችግር የለብኝም። እናንተን ለማገልገል ነው የመጣሁት። እሺ ትታችሁ አትውጡ። ለእግዚአብሔር ቃል ክብር ይኖራችሁ። አሜን ነው። ሰው እንኳን ከሰው ቤት ለመውጣት ይሸማቀል አይደል? ከእግዚአብሔር ቤት እስኪ ጓደኛው ከነተው በጣም ያወራ በድቅ ብላችሁ ትሄዳላችሁ። ለእግዚአብሔር መንፈስ ለእግዚአብሔር ቃል ቦታ ለምን የለንም? ይሄ በጣም መጠንቀቅ አለብን። ደግሞ ስርዓት በጣም ህፃናት ከሆኑ እንዲቀመጡ አድርጉ። ለእግዚአብሔር ቃል በቤተ ክርስቲያናችሁ አክብሮት ይኖር። አሜን በሉ። በዘመናችሁ የእግዚአብሔር ቃል አይረገጥም። በቤተክርስቲያናችሁ የእግዚአብሔር ቃል ርካሽ አይሆን። ብዙ ቸርች ላይ የእግዚአብሔር ቃል ርካሽ ነው፣ አይፈልጉትም። ጭፈራ ቦታ አለው፣ ጭፈራ ቦታ አለው። ተጠንቀቁ። ለእግዚአብሔር ቃል በጣም አክብሮት ይኖራችሁ። ይህ ቤተክርስቲያን የእግዚአብሔር ቃል በማክበር ይታወቅ። አሜን አሜን። ይህ በረከት ይድረሳችሁ። አሜን። ይህ ቤተክርስቲያን የእግዚአብሔር ቃል በማክበር ይታወቅ። አሜን። ሰው መጥቶ በእናንተ ለእግዚአብሔር ቃል ባለ አክብሮት ሰክሮ ይመለስ። አሜን። እንዴት ያከብራሉ እግዚአብሔር ቃል እያለ ይመለስ። አሜን ነው። አሜን። እግዚአብሔር ቃል የወደቀበት የተረገጠበት እያለ አይመለስ። አሜን ነው። አሜን። ይሄ በረከት ይድረሳችሁ። አሜን። ስለዚህ ሁለተኛው የጽድቅ በረከት ምንድን ነው ብያችኋለሁ? ጸጋ። በጸጋ ቆመናል። ጸጋው ምን ያደርጋል ብያችኋለሁ? ይረዳል። ዕብራውያን 4:16 መሰረት 4:14-15 ዕብራውያን ምዕራፍ 4 ቁጥር 15-16 ስታነቡ ጸጋው በሚያስፈልገን ጊዜ ሁሉ የሚረዳን ጸጋ ለማግኘት ከዚያ ሀረግ የምናገኘው ጸጋው ምን ያደርጋል? ይረዳል። ወደ ጸጋው ዙፋን፣ በጣም በጸጋ የተሞላ ዙፋን። አሜን አሜን። በቲቶ መልእክት ምዕራፍ 2:11 ላይ ጸጋው ምን ያደርጋል? ያስተምራል። ዓለማዊ ምኞትን እንድንክድ ያስተምራል። የጸጋ ሁሉ ጸጋ ምንድነው ብያችኋለሁ? የመጀመሪያው ኃጢአታችን ይቅር ተብሏል። አሁን ግን ኃጢአቱ ዝም ብለን በዚያው እንዳንሄድ
የሚረዳ የእግዚአብሔር መንፈስ በውስጣችን ይገባል። አሜን ነው ወይ? በኋላ ምዕራፍ 6 እና ምዕራፍ 8 ላይ ጳውሎስ የዚህን ጸጋ ምንነት ይተነትነዋል። በሚገርም ሁኔታ ይተነትነዋል። ብዙ ሰዎች ጸጋ ኃጢአት ለመስራት ምቹ ነው ይላል። ነው ጳውሎስ ያለ አይደለም። ምዕራፍ 6 እና ምዕራፍ 8 ብትመለከቱ ጳውሎስ እንደዛ ይተናገራል። ይልቅስ ጸጋው የእግዚአብሔር መንፈስ በውስጣችሁ ስለገባ በእናንተ ውስጥ ያለውን የኃጢአት ተፈጥሮ አውሬ የሆነውን የኃጢአትን ስልጣን የእግዚአብሔር መንፈስ ቀጥቅጦ በበላይነት እናንተን ኢየሱስን ወደ መምሰል ይመራችኋል። ክብር ይሁን። አሜን። በመቀጠል ምንድን ነው የጸጋ በረከት? እስቲ ተመልከቱ። ምዕራፍ 5 ላይ የሚቀጥለው ቁጥር ላይ ምንድን ነው የሚለው? በዚህ ብቻ ሳይሆን ይላል ወደዛ ከምድረስ ወደ ቆምንበት ጸጋ በእምነት መግባችንን አድርጎ የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን። ሌላኛው ከጽድቅ የተነሳ የእግዚአብሔርን ክብር ተስፋ በማድረግ ሐሴት እናደርጋለን። ምን ማለት ነው? እግዚአብሔር ክብር አዘጋጅቶልናል። እንዲህ እንደጎሰቆልን ለዘላለም አንኖርም። በሽታ ውስጥ ያለፋችሁ ቢሆን፣ ማጣት ውስጥ ያለፋችሁ ቢሆን፣ እርጅና ውስጥ ያለፋችሁ ቢሆን እግዚአብሔር ለሕዝቡ ዓይን ያላየው ጆሮ ያልሰማው ልብ ያላሰበው እግዚአብሔር ግን ለሚወዱት ያዘጋጀው ምን ክብር ይላል። አሜን። ክብር ይጠብቀኛል። እንደ ጳውሎስ ምንድን ነው የሚለው? በኋላ ላይ ሄዶ ይሄን ክብር በጣም ሲያሰፋው ምዕራፍ 8 ላይ ደርሶ ሊገለጥልን ካለው ክብር ጋር ሲመዛዘን የዚህ ምድር መከራ ምንም እንዳይደለ አስባለሁ ይላል። አሜን። እስቲ የሚገለጥ ክብር አለ በሉ። ያ ክብር ይጠብቀኛል በሉ። አንዱ ክብር ሊገራቸው ዛሬ በመሰናክል የሚመታ እግር ነው ያለን። ስፓይናል ኮርድ ዛሬ ቀጥ ያለው ነገር ሲያረጅ ምንድን ነው የሚሆነው? አርክ ነው አይደል የሚሰራው? ለሰዎች እንደዚህ ይላል አይደል? አሁን ቆንጆ ልጅ የምትመስል በመኪና አደጋ እግሯን ልታጣ ትችላለች። የዚህ ምድር ክብር አላፊ ነው፣ ግን ሞት የማይነካው ሲኦል የማይችለው ከዘላለም እስከ ዘላለም የሆነ አቤት የክብር አካል። የእኛን ክብር አካል ብዙ አናስማለን። ደቀ መዛሙርቶቹ ቤት ዘግተው በፍርሃት በተቀመጡበት ኢየሱስ ቁልፍ ሳይጠይቅ ሳያንኳኳ መቀርቀሪያ ክፈቱ ሳይል በክብር አካል ሰላም ለእናንተ ይሁን። ተመሳሳይ የክብር አካል እንለብሳለን። አንዳንዴ እያለቀስን ቀብረናል። አንዶች የምንወዳቸው ግን ያ የክብር አካል ስንለብስ አቤት አቤት። በሞተር አትሄድም፣ በመኪና አትሄድም፣ ክንፉ በሚሰበር ሞተሩ በሚበላሽ በሚከሰከስ በአውሮፕላን አትሄድም። ኢየሱስ በሄደበት አሁን ኢየሩሳሌም፣ አሁን ይሁዳ፣ አሁን ሰማርያ፣ አሁን አብቀኝ፣ አሁን በተዘጋ ቤት፣ አሁን በዛ ክብር አካል ውስጥ እንሆናለን። አሜን። ክብር ይጠብቀኛል በሉ። ክብር ይጠብቀኛል። ሃሌሉያ። አሜን። አሁን እኛን ዓለም አያውቀንም አይደለም? አሁን ሰው ከተማ አያውቅም አይደለም? እኛን በደስ ባለ ማከዛ ምናምን እንላለን። ምን እሱ ጊዜ መዋጀት ያልቻለ ሐሳባውያን ማይረባ ምናምን ይላል። ክብር ይጠብቃል። አሜን። ክብር ይጠብቅሻል። አሜን። ስለዚህ ጳውሎስ ምን እግዚአብሔር ስላጸደቀን ልጅ ነህ ስላለ፣ ኃጢአት ተደምስሷል ስላለ፣ እርቅ ተፈጽሟል ስላለ ክብር ይጠብቀናል። አሜን። 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 ጳውሎስ ይሄን ክብር በሞት ፊት ነው የተናገረው አይደል? ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ምንድን ነው የሚለው? ሕይወትን እንደ መስዋዕት ቁርባን ለክርስቶስ ክብር ሊፈጽም ተቃርበዋል ይልና የጽድቅ አክሊል ይጠብቀኛል። ለምን? መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። የጽድቅ አክሊል ይጠብቀኛል። አሜን። ክብር ይጠብቀናል። አሜን ነው ወይ? አቤት ራእይ መጽሐፍ ምዕራፍ 2 ምዕራፍ 3 ስናነብ ድል ለምነሳ እኔ ድል ነስቼ ከአባቴ ጋር በዙፋን እንደተቀመጡ ድል የሚነሳው ከኔ ጋር በዙፋን ይቀመጣል። አሜን። ክብር ይጠብቃል። ሃሌሉያ። ክብር ይጠብቀኛል ብሎ አንድ ጊዜ ዛሬ እናንተ የምትጥሉትን ዓለም ቆሻሻ ትልቅ ነገር ብላችሁ አታስቡ። ዓይን ያላየው ጆሮ ያልሰማው ልብ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ክብር ይጠብቀናል። አሜን። አሜን። አዲስ ሰማይ፣ አዲስ ምድር፣ አዲስ አካል ከአዳም ጀምሮ የተፈጠረ ሰው በእግዚአብሔር የታመን እንደዚህ ውንብድና፣ ውሸት፣ እርኩሰት፣ ዝሙት፣ አጋንንት፣ ጥቆላ ባለበት እኮ ምድር አለን። የሰው አፍ መግለጽ በማይችለው በክብር ቦታ እንኖራለን። አሜን።
አሜን ስሙ ይባል። የጸደቀ ምን ይጠብቀዋል? ክብር ይጠብቀዋል። ክብር ይጠብቀኛል በሉ። ክብር ይጠብቀኛል። አሜን። በመቀጠል ምን ነው የሚለው ጳውሎስ? ተመልከቱ። ሐሰት እናደርጋለን ብሎ ምክንያቱም ነው። በዚህ ብቻ ሳይሆን በመከራችንም ሐሰት እናደርጋለን። በሚመጣው ክብር ሐሰት እናደርጋለን ብሎ ምን በመጣ ክብር ብቻ አሁን በዚህ ምድር እንኳን በመከራ እያለፍን ሐሰት እናደርጋለን። አይገርምም? ጳውሎስ አምኗል። ምን አይነት ነገር ነው የምናገረው? በመከራ ሰው ሐሰት ያደርጋል። ጳውሎስ ምንድን ነው የሚለው? ሐሰት እናደርጋለን። ለምን? እግዚአብሔር መከራ ውስጥም እንዳንከስር ለጥቅማችን ይሰራል። አሜን ነው። እስቲ ተመልከቱ። ክሳ ፍጻሜው በአማረ መከራ ውስጥ መሆን ነው የምትፈልጉት ወይስ ጅምሩን ዘላለሙን በተበላሸ መከራ ውስጥ ለመሆን ነው የምትፈልጉት? ፍጻሜው በአማረ ምንድነው? የክርስቲያንን መከራ ፍጻሜ ያማረ የሚያደርግ በኋላ ለጳውሎስ ይህንን ያሰፋዋል። አሁንም ዝም ብሎ ነክቶታል እንጂ ምዕራፍ 8 ላይ ምንድን ነው የሚለው? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዘው ለበጎ እንዲደረግ እናውቃለን። አሜን። ፍጥረት ራሱ ይቃትታል፣ የእኛ ስጋ ይቃትታል፣ መንፈስ ቅዱስ ይቃትታል። ግን ልገለጥልን ካለው ክብር ጋር ስንመጻጸር ምንም አይደለም። እግዚአብሔርን ለሚወዱት ነገር ሁሉ ተያይዞ። አሜን። ይሄ እንጨት እዚህ ጋር እንዲቆም ዝም ብሎ መጥቶ ነው የቆመው። ከላዩ ላይ የተቆረጠ የለም፣ ከላዩ ላይ የተሰነጠቀ የለም፣ ከላዩ ላይ የተራገፈ ነገር የለም። እግዚአብሔር በእግዚአብሔር አብ ፊት እስኪያቆመን ድረስ ኢየሱስ በዚህ ምድር ላይ በእኛ ላይ ማየት የማይፈልገውን ቅርንጫፉን፣ ቅርፊቱን፣ ሌላው ነገር መከራው እንዲቆርጥ ይፈቅዳል። አንዳንዴ በስህተት ማን ይለወጣል? በመከራ እንለወጣለን። ወደት ነው በኮንፈረንስ ፈጽሞ ንስሐ ያልገባችሁትን መከራው ቀጥ ያደርጋል። አያስገባም? ልክ ያስገባል። የሌለ በቃ ውስጤ ላይ 20 ዓመት የቆየው ኃጢአት ያፈርዳል። መከራው አወጣ። ይሄን ይላል ሰማይ ስለማያስገባ ይሄን አወጣ። ውሃ ጠጥቶ የወጣ ሰዎች ለማዳን ምንድን ነው የሚያደርጉት? ይረግጣሉ አይደል? ለመግደል ውስጥ ላይ ቆሻሻ ውሃ ያለው ሰው የሆነ ነገር ምን ያደርጋል? ይረግጣል። አንዳንድ መከራ ይረግጣልኛል ውስጥ ላይ ከዓለም ከዩኒቨርሲቲ ከሃይስኩል ከፌስቡክ ከዩቲዩብ የገባ ውስጥ ላይ ያለ ቆሻሻ መከራው አይነት ወፋ ወሬ በደል ያተዋን ኪኬና አይደል እንኮደ አይከረሚት ጋር ከነው ዲቡቶይ ነጠላ ከነው ወሳይ ነው በደንብ ያናገራ ጉርዴ ሙለ ከሰች ለመንግስት ሰማይ ማያበቃ ቆሻሻ ያለው አንዳንድ ጊዜ ተንፈራከታለ። መጀመሪያ መከራ ላይ አይደለም ስትንፈራከት መከራ አይደለም ማንንም አይፈራ ቤታኔ ሀይቂያ ቤታኔ ዋስን አይሰይከ አሳያ ነው ሃይበ ዋሲዮ ሳፋከደና ወሬ ደስ ጎርድ ዲያል በቦታኑ ቤታኔ ከ ጮጋ ይገዘን ታደገ አዋይ ቦክሳ አባ ቦታ መከራ ከባድ ነው አይደል? ወጣቱን ተይቆንዶ የሰለጠነው አጭበውን አታላዩን የአዋ ገልጽ ነው ስለኔ ዘማሪው ያስጨነቀኝ ለመልካም ለምን ስራቴ ለካ አስጨንቆ ስራቴ ያስተምራል። አሜን ነው። አሜን። ነጠላሄ የረና በኢየሱስ ጨነቅ ስንተሮበት ነጠላሄ ሽርሽት ሲውለ የፈናፈ ኢየሱስ ነው ገደ ምን ተሰለው አይሆነና ሃሌሉያ። ስለዚህ መከራዬን ምንድን ነው የሚያደርገው? ጽናትን የተፈተነ ባህሪ ተስፋ በእግዚአብሔር ላይ እሺ ሃይቆ ማትደው ራይ ሰልዋ ተስፋ ወጥቶ ነው አቁም ቤት ተውት ይሸግለው ሃይቆ ማትደው እናቴ አቁም ከተወደ ግን ማለት የሰልዋ ቆፕሎ አይታችኋል። መከራም ለኛ ኪሳራ የለውም። እየቀረጸ ወደ እግዚአብሔር መንግስት ያዘጋጃል። አሜን። አሬ የጸደቀ ሰው መከራም ኪሳራ የለው። አሜን። ክብር ይሁን። አሜን። እስቲ እስጢፋኖስን አስቡ። በጣም ይገርም። ሐዋርያት ሥራ ምዕራፍ 7 ላይ ሰዎች በድንጋይ ሊወግሩ ነው፣ ፊቱ ግን የመልአክ ፊት ይመስላል። እኔ የሚገርመኝ ነገር መንፈስ ቅዱስ ለካ በኋላ ላይ እንዳያለን ወረታች ወረደ ብሎ ቁጥር 8 ላይ መንፈስ ቅዱስ ለካ ወንጌል ለመመስከር ብቻ አይደለም፣ ተአምር ለመስራት ብቻ አይደለም፣ በመከራ እንድናልፍም ኃይል ያስታጥቀናል። እስጢፋኖስ በመከራ ማዕበል ሊያልፍ አለ፣ ግን ወንጌል ሊመሰክር መንፈስ ቅዱስ ሞላው። በኋላ ላይ ምንድን ነው በድንጋይ የተወገረ የእግዚአብሔር ልጅ በአብ ቀኝ ቆሞ አየዋለሁ። ኢየሱስ ራሱ በአብ ቀኝ ቆሞ አቀባበል ሊያደርግ ነው። አሜን ነው። በጣም ውስን ቦታ ነው በአብ ቀኝ ቆሞ ያለው። አሜን አይታችኋል። ምን እያለ ነው መንፈስ ቅዱስ? አይዞህ በርታ እያለ ነው። ለምን?
በድንጋይ መንገጭለው ሊበተን ነው፣ ጥርሱ ሊበተን ነው፣ አይኑ ሊፈርጥ ነው፣ ቆዳው ሊበሳ ነው፣ ደም እንደ ወንዝ ምንጭ ከሰውነቱ ሊፈስ ነው፣ ተንገዳግዶ ሊወድቅ ነው። የእግዚአብሔር መንፈስ ሊደግፈው ኢየሱስ ራሱ አይዞን ነው በአብ ቀኝ ቆሟል። መንፈስ ቅዱስ ፊቱን እንደ መልአክ ፊት ቀይሯል። አሜን። መከራ ውስጥ ስትገባ ብቻህን አትገባም። ሲድራቅ ሚሳቅ አብደናጎ ውስጥ አራተኛው የመልአክ ልጅ ይመስላል የተባለ በእሳት ውስጥ እንደገባ እኛ በምናልበት ወላፈን ውስጥ እግዚአብሔር መንፈስ አብሮ ይገባል። በከኛ ህይወት መራገፍ ያለበትን እያራገፈ ዘላለማችንን ውብ ያደርገዋል። አሜን። ስለዚህ በመከራችንም ሐሴት እናደርጋለን። አሜን። እንዴት ነው እስጢፋኖስ ሐሴት ያደረገው? የሚያደርጉትን አያውቁምና ይቅር በላቸው። አቤት ጀግንነት! አቤት ጀግንነት! በጌታ በኢየሱስም እንደዚህ የተሰጠ ህይወት እግዚአብሔር ይስጠን። አሜን። ከተስተካከለ በዚህ ምድር እሰየው፣ እንደዘመርነው ሁሉ ነገር የሚያምር ከሆነ እሰየው፣ ካልሆነ ግን ዘላለም አይበላሽ። አንዱ ጥቅስ ልጨምርላችሁ። ራዕይ መጽሐፍ ምዕራፍ 2 ላይ ቁጥር 8-11 በምታነቡበት ጊዜ ለሰምርነስ ቤተክርስቲያን ጌታ ኢየሱስ ክርስቶስ እንደዚህ አለ። ሞቶ የነበረው ሕያው የሆነው እንዲህ ይላል፣ መከራንና ድህነትን አውቃለሁ፣ ይሁን በእኔ ፊት ግን ሀብታም ነህ። ልትቀበለው ያለህን መከራ አትፍራ። አይሁድ ሳይሆኑ አይሁድ ነን የሚሉት ስምን እንደሚያጠፉ ሁሉ አውቃለሁ። ዲያብሎስ ለጥቂት ጊዜ እስር ቤት ይከታችኋል። እስከ ሞት የታመንኩ ድል የሚነሳ በሁለተኛው ሞት ከቶ አይጎዳም። ልብ በሉ፣ መከራ በምድር ላይ ይጎዳል፣ ግን ከኢየሱስ ጋር ተስማምተን መከራውን ስንጨርስ በሁለተኛው ሞት አንጎዳም። የጉዳት ሁሉ ጫፍ ሁለተኛው ሞት ነው። እግዚአብሔር ከሱ ይጠብቀን። በስንድር ላይ ያለ ጉዳት፣ ህመም፣ ሞት፣ ስቃይ፣ በሽታ፣ ድካም፣ መገፋት፣ ስደት፣ ሌላም ነገር የሆነ ሊያሳመን ይችላል። ነገር ግን የሁለተኛውን ሞት ጉዳት አያክልም። ስሙ ይባላል። ስለዚህ ለሚያልፍ ምድር ዘላለምን ከማበላሸት እግዚአብሔር ይጠብቀን። በመከራ መጽናት ይሆንልን። በመከራ ጸንቶ መቆም ይሆንልን። ኢየሱስ የተናገረው ምንድነው? እስከ ሞት ድረስ የታመንኩ። አሜን። በመቀጠል ምንድነው የሚለው? ተስፋው አያሳፍርም። ለምን? እግዚአብሔር መንፈስ ቅዱስን በልባችን አፈሷል። አንዳንድ ጊዜ መከራ ውስጥ በተለይ ስንሆን መዘመር ሁሉ ያቅታል አይደል? አሜን። እድልሳቸው ኢሰዎስ በታቸው ቱጋው ይሉስ በዚህ ወዘና ወገዴ አና ተወሰማ አድበና ገበደ ያምነ እኛ አንችልም። የእግዚአብሔር መንፈስ የክርስቶስን መስቀል ላይ የተንጠለጠለው በልባችን በሚገርም በመለኮታዊ ጥበብ ያፈሳል። አሜን። እስቲ ተመልከቱ። ካንሰር ወይ ቅዶ ሆስፒታል እንዲያስ ዶክተር የሶኩት ነው አይን ኦቲዮ ባኪዶ አስ ሳው ተወልዶ አስ ማስታገሻ እንዲያስ አካላገሪ ድጎታ ጎይኒ ድጋምዳስ የሆስፒታል ሃይቆ አይፈናውዲዮ እሲ ሳምንታና ኡሳምንታ ገቶ ዲያ ዋየ ጥሎና ማደረዳ ይዋን ደንታይ አሳፋይ ወበሳከላ ሳይወጭ ቶኪያ እንትና ያከገስ ዳሬዳ ይወላሽ ሀከገስ ኤላ ጊዮድ ኢዛዌ ዶግቢ ወደቀባል ጊዮድ ዋቴ ዶግና ጌጤሎ ያለ አሜን። ያበረታዋል። አሜን። ያጸናዋል። አሜን። ወደ ዘላለሙ ያሳየዋል። አሜን። መዳረሻን እየደረስክን በርታ ይለዋል። አሜን። ክብር ይሁን። አሜን። ስሙ የተባረከ ይሁን። አሜን። በመቀጠል ምንድን ነው የሚለው? ሌላ የጽድቅ በረከት አለ። በጣም የሚገርም ነገር ነው የምናየው። ምንድን ነው ያለው? ነገር ግን ይላል በዚህ ቁጥር ስንት ላይ ነን? 5 ነው አይደል? አሁን ይህን ተስፋ ለእፍረት አይዳርግም ማለት በመከራ ውስጥ ጸንተህ ተስፋ ስታረግ እግዚአብሔር አያሳፍርም። እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን ምን አድርጎታል? አፈሷል። መንፈስ ቅዱስ በመከራ ውስጥ ፈጽሞ አንተ ማታውቀውን አይነት ፍቅር የእግዚአብሔርን ፍቅር በውስጥ ያፈሳል። መንፈስ ቅዱስ ለቱጃር የለው፣ ኢየሱስ ለሌለው ቱጃር የለው፣ ቢሊዮነር የለው። በዓለም ላይ እነ ኤለን ማስክ የተባሉ ቢልተን $100 ኩሸን ይወሰዱ ኢየሱስ አመነና ሰው ጥሏል ተጎምፓምባ በመከራ ጊዜ ማንም አያጽናናቸው፣ ብር አያጽናናቸው አይደለም። ለእኔና ለእናንተ ለምስኪኖች ግን የእግዚአብሔር መንፈስ የእግዚአብሔር ፍቅር በልባችን ያፈሳል። አሜን። አንዳንዴ ኢቭን ሰውን ማጽናናት እና ያቅተናል አይደለም። ደረቱ አይሉ ዘመን እንደሰው ከተ ማያ ሰፈና ሰፈና አለን ጎግ ይፈታው ዓለም ላይ ከጋፍ ዳሪው ቢሽው ዓለም እንደምትው ጋፍ ዳሪ ዳሪ አንድ ጊዜ አንዱ ሰባኪ ለቸርች መሪ ነው። መዝሙረ ዳዊት ላይ ያለውን አንብቧል። ማለት ዘሪ በምድር ላይ ያለውን አልጌ አሳሳባ ከዲያ ቢሽ ይስቃራ ወይ ተጨድ ወሬ ይስቃራ እሰ ዳሩ ኦዶስ ነው። መቶ ከዲዮ መዛቸው ዲዮ ተዋና ወሸ መጽሐፍ መቶ ደስ ይባል ዓለም ሳላችሁ ኢየሱስ ተማለ ወርዶ ደረ
አሜን ነው። ኢየሱስ ወቃስ ኢየሱስ አለ በነስበት መዝሙር ይደስ ከዛሬ ጀምሮ ምን ይሆናል? ወደቀት ያሳው ጀምሮ ከዛሬ ጀምሮ ወዘን በኢየሱስ ጳውሎስ ወጣ ከዛሬ ጀምሮ መከራ አይነካችሁ። አሜን ወይት ተገጦ ሳፈ ወደቀት ማጣፈ ረቢሽ ማጣፈ ረቢና በገለበጠቶ አሜን እንተ ባቡ ወጥት ሶቢያ ከሚትዳ ባዲኮነ ዋግባ Isso é o que está aí em Chiqueria, sai? É que a mala assim, né? Mas sabe que a mala calala Cristina está marcando. Mas ele fala chu, então Paulo se asrara tá agora tá agora sabe que Exaber não manda se bazu macaral nem que vai acabar ali. É cada cheiro. Verso de tamro bicha sayon, basemu macaral lama acabar tá tarta chu ali. Asa egado koyen Jesus. Aí sarang. Paulo se gata kagena. በመከራችንም ሐሰት እናደርጋለን። ጳውሎስ በየቆ ቆንቶ ማሳይ ሰበተ ተጋለሽ ተጋለ ተጋለ ዶስቴ መርናው ጊጋል ተጋለ አሜን ይወርዶ ቡልቆ ይገከነው በስ አሜን ነው አሜን ሃሌሉያ አሜን መስአውድስ የሆነ በቃ ከረሜላ የሆነ ክርስትና አይሰብክልን ጃላተ የሆነ ክርስትና አይሰብክልን በቃ ዛሬ ጀምሮ ሁሉ ሰላም ይላል አሜን በል ወዶ ታያለሽ ሆነ ፈራምሰ አጣፈጋ ገነሽ ነሰበ ፈናዋታ ተማሸገይሳ ሳሎ ዋና ይዛው ጣፈው ባውለ ግን ጳውሎስ ገሰለ እግዚአብሔር መንግስት በብዙ መከራ ውስጥ አልፈን ነው መንገባው ያገሰለ ወራጀ ማንዳሳ ምን ተተረው ቢልገሰለ ላይባሲ ኖ ወራቱ ዳማንዳሳ ቆደ ቦራ ካይማን ነው አመቺ ኮመናካ ከማን ጋር ያው ነው እገ ሀኑ ወራሰ በከተ ጳውሎስ ገወይ ወደከ isso sabaki de yagi de se yene tasabbe sabaki ወደስለም በከተ ያለ ምዕራፍ 14 22 ነው እስከ የደቀ መዛሙርቱንም በማበረታታትና በእምነታቸው ጸንተው እንዲኖሩ በመምከር ወደ እግዚአብሔር መንግስት ለመግባት በብዙ መከራ ማለፍ አለብን አላቸው። የጋን ዶጋ ነው በኮና ነው ሻንቲ ወይ ከዛሬ ጀምሮ ወደገዲ ባሉ ተከፍቷል ከዛሬ ጀምሮ ካራሜላ ስምከተባ ከዛሬ ጀምሮ ማለት ነው ወላ ፓራዊሳዲ ጋሻ ማጣማ ይገባላ ማጣማ ጋር ላይ ኮምፒውተር ላይ ዋግዲ ባደፈኛ የታፈቀ ከሰከች ማጣማ ጋር ላይ ኮምፒውተር ላይ ጫቆት ዋግዲ ናያ ለናይ ለጆክ ሲክቢለ ጆክ ጎዳ ዶምን አይደል ይሰሰል ፍንድለ ወደ ጎዳ ጎዳ ያ ማይ ታውዲ ሲሚ ኦይ ጎዳ ጎዳ ቄሮ ከጎዳ ወደ ዲ አይሱ ወደ ያስ ፑሪዮ ይስተቦና invece sì da roshi gudi bubuda na iso da meki joba da na likhe kila na iso da ka no se ko goda bubuda na woi ge ta joba ma ka ta ya baca mere de ga so te ma ya ya ta wakai kana bacteria mizebe HIV diwani ko shi ya ta wakai ha ge ti kalda ti ta so te meki be Jesus Sire mentana amen gitu. ምን ማለት ፈልገን መከራ ጋር ሲደርስ በእኛ ዘመን አይዘመርም አይሰበክም ነው ባጭር ቃል እየተናገርኩ ያለው። መጽሐፍ ቅዱስ ግን ኩልል አድርጎ ነው የሚያወራው። አዲስ ያመኑትን እኮ ሊጎበኝ ብዙ አብያተ ክርስቲያናትን እየዞረ ጳውሎስ ምንድን ነው የሚለው? በእምነታቸው እያበረታታ ጸንተው እንዲቆሙ እየደገፈ የእግዚአብሔርን መንግስት በብዙ መከራ ውስጥ አልፈን ነው መግባት ያለብን። ለዚህ ተዘጋጁ ያለ ስደት ሊገጥማችሁ ይችላል። ልታስሩ ልትታመሙ አንዳንዶቻችሁ ልትሞቱ ትችላላችሁ ማለት ነው። በዚህ ሁሉ ተዘጋጁ። ያውኑ ስብከት ደግሞ ምንድን ነው የሚለው? በሩ ሁሉ ተከፍቷል። እዚህ የዋያ ስትዶስ ነው ጆሪ ብራ ይገቦስ ነው ማለት እንዳያዘጋጅ ታናጋት ያባሽ ግን መጣፋ ረበና ባይ ማዳነይ በዛት ያመልኩ አማናት ላይ ተቆደ ሸኔ በዛት ያለ ወሮጋላ ጠንቋይ ያመና ይዳሰረና ጠንቋይ ወይ ጋፋላ ማላ ጋቻ ጋር ያለ ይውያ ያተወረ ቢገ ማለት ነው ረዲ ታይታን ታይጨረታ ጋገለው አሜን
ኑቃ ሰሎጨን ጉርሳ ጦሳ ቃላ ባጋራ ከዶበሻው ቃላ ረቀት ይወደ ቆይ አንገሸገት አሜን አሜን ነው ይሰማት ጎይስ ጌታ ያታገ ኮምራት ያገ ሃሎ ያሽ ሲጎይ ጋምታይ ደ አንተ ጎሸጋ ማለት ደና አንገሸገት በለ ቆይ ጋምታ አይተ ቀጣኔ ከደሽ ለከስረ ባይ ቆይ ጋማ ኮንፈረንስ ማሳውቀው ደኒው ሃሎ አላለ ነው ቆይ ማጣባስ ብከቲያ ዝሮ ባይ ነው ዶምዳ ከስቶታለኝ ከዛሬ ጀምሮ አቤት እሸቆቆ ናጋሽ ጋቶ ጌት ከዛሬ ጀምሮ መስመር ይስተካከላል ከዛሬ ጀምሮ ሰላማችሁ ይበዛል በተበት እንደም ፋታ ሳይጮበት መጽሐፍ ጋቶ ገና መጽሐፋይ በመከራ ውስጥ በርታ ያለች እስከ ሞት ድረስ የታመን ሆነ በሁለተኛው ሞት ከቶ አትጎዳም አሜን ነው ሰምር ለሰው ሰከታ ኢየሱስ ከዛ ጀምሮ መከራን ሲጨለው ያግዴ እስከ ሞት ድረስ ታና ኢታ እንትና ታጋንቴ በቆደ ወደ ሶበደጂ ባጋሳ ሰሎቢያ ገና ደለስ ያለ ተጋናሽ ልባቸው ያውደቅ አሜን ነው ማዘጋጀት ነው በቃራባትን ከጌታ ጋር ጥብቅ ያለ ህይወት ይዞ መዞር አሜን ነው ሲማደን ሰፋዳ ሲማደን አባ ፓራሚሳው ተይቶሳ በተነ ወይ ግለሾ በተነ መጣ ነፍሴ ወይ ታይታጭ ብዙ ቀደም የሆነ ነገር ተበሰበሻለ አንተ ሰ ዛሬ ማታ ነፍሴን ይፈልጋል የተበሰበ ቆለ ማን ነው ሰለው ደስ የቀባቀራ ነው ወይ ወጣው ሳፈራ ነው ሰው ተጣ ነፍስ ምን አርግ ቢደ ኢየሱስ ነው ቴዎሎጂው ባባሽው ቢል አብራው አዶ ሰላይ ታሚዳው ተውቃዶ ሰላይ ታይማዝ አዲስ ከዳነ ካገና ከዳነ አዲስ ከዳነ ወይ ያዕቆብም ወይ አራት ታችሁ ምንድርና አሁን ታውቀው ላይ እንደምጠፋም ካሉት ናቸው ወደዚህ ከተማ ሄደን እንደግዳል አቆም ያለስ እግዚአብሔር በፈቅ ነው ይሄንን አዲስ ከዳነ ህይወት የሞላው በእግዚአብሔር እይታ ውስጥ አድርገ ገዝባት ደህነ መተው አመት ነበር አብርሃም በረከት ጥሎ ነው ላምርግስ መጽሐፍ አዲስ ከዳነ ባይነሳ ቆይ ፈቀደ ሲስተርኩ በበረከት ተወሰ ከዛሬ ጀምሮ ነገር ሁሉ ሆና ቆይ ጋይስታ ቆይ እጋቶ በሸተና ካና ቆይ ዛሜን ነው ባዳም ባኘታ ፈከ ከሴክ ቢች ደዲ አሲደስ ያሳ ሲደስ በበና ሳጋሙት ዳታ እሺ አባ ወይሽ እንቀጥል የኦማር ሳራ ቶኪዮ አጅሪች ትንሽ ንግፋ እሺ በቃሳይ ባናው ቆየሽ እሺ አባይ ዘጠኝ ጀምሮ ጠላትን በመወድ በእግዚአብሔር ፍቅር ውስጥ አለ ሞርኬሽ ሲግዳ አማንስ የሚያገነው አቤት ይልቁንም ደስፖርስ ጠላቶች ሳለን ኃጢአተኞች ሳለን ደካሞች ሳለን የወደደን አሁንማ በፍቅሩ እያለን አሁንማ መንፈሱን በውስጣችን ልኮ አሁንማ ስማችን በሕይወት መዝገብ ጽፎ አይጥለኝም አይተወኝም አልጥልህም አልተወኝም ኑጎም ፓማርስ ዲኮ ወጣው ወደ የደከሲት ከመ ይባባል ገከ አሜን አሜን ነው አሜን ለነገራይ ተመለጠስ ኮ ዶኮ ማኖደስ መተማ ሲቦ ወተስካ ኢስቶናቲ ታማይ ኤልቤል ይበርና ኦይቃ ከነማ ግንዲያን አየናታ ሲጌው ከተዋታ ኦይቂ ባቂ ኦት ኢትኮ ኢስቶሶፋታ ኩሽ አስ ወተማንጋ ya tenena anto os ya di ka gana ke o ya ai lo vede diga vede hawana makana go testen eso no ala he te tama o kan puede se mende yo botate tare mara ya ni o o sai agenda na si ole pega tenena ta pesa zaro ide guta losh kotene Sapato de esquia que do peyawani esqui hospital na uga magenne kusheka gete yani kuluko se ba wite ga meta shema no stomach digi bete keber yehova agite gite keber yehova hallelujah amen ola na gite yani ola kata ini kaki kesana gitu ya. Saya kan miodong itu sebenarnya kan?
ለነገሩ ምን ሙሉ ያትይመን ለጋጆ አንተ ዳና ለዘላለም ድል ወልጋ ፈርሶ ተበያገና እና አወቆ አባሰዳ ነው ያ ተዋና ቃጥ ጋር ነው ኮንፈረንስ ድስኪያገ ሆስፒታል ድስኪ ማራ ማራ ጃና ወባራ ተቀበል ድስኪ ሲያገ ፈረታኔ ንሳው ሸገስ ማለት ነው ማራ እኔ ጋር Niente che non è che si deve organizzare. Non è che si deve organizzare. ሃሌሉያ በጸጋ በረከት ተባርከናል። መጨረሻ እሱ ጮኸ ተጋገነሽ ከቁጥር 12 እስከ 21 ላይ ምንድነው ብሎ በአዳም ከከሰርነው በኢየሱስ ያገኘነው በልጦብናል። በአሮጌው ሳንወድ አዳምን ተወካይ ባደረግንበት ኃጢአት ገባ። ከዚያስ ኃጢአትን ተከትሎ ምን ገባ? ሞት ገባ። ሞትን ተከትሎ የዘላለም ፍርድ ገባ። አሁን ግን የኛ ተወካይ አዳም አይደለም። አዲሱ ተወካይ ኢየሱስ መጣ። አሜን። ክብር ይሁን። አሜን። ዘላለምን የሚያስተካክል በጸጋ የተሞላ ኢየሱስ ተወካይ ነው። አሜን። ለዚህ ያበቃኝ በጸጋው ማመኔ ነው። አሜን። የአዳምን ተወካይነት ሳልፈቅድ ወስጃለሁ። በላይ ላይ ተጭኗል። የሰው ዘር በመሆነ ብቻ አዳም ተወካይ ሆኖ ሞት፣ ኃጢአት፣ ገሃነም አስከተለ። ኢየሱስን በማመን አዲሱ ተወካይ ከአብ ጋር አስታረቀኝ። ይህ ብቻ አይደለም፣ ጸጋውን አትረፈረፈ። ሃሌሉያ። ወደ ምዕራፍ 6 ስንሻገር መንፈሱን በውስጣችን ላከ። ከኢየሱስ ጋር ሞትን ተቀበርን፣ ተነሳ። አዲስ ሕይወት በውስጥ መስራት ጀመረ። አሁን በጸጋ ዘላለምን የሚያስተካክል ኢየሱስ ተወካይ ነው። አሜን። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። እንተና የሆነ ቦጋ ቦራ አሳይ ቃንጢ ሻከረት ቅርጫ የሚወቀ ነው። ሮማ መጽሐፋቸው ቅርጫ ይማሳይ ሰው እፍጣና ይድ ባጋይ ክትፎ ከተተ ባጋይ ወጥ ያካተተ ባጋይ ሱልሶ ከተተ። አሜን። አና እሺ ነገም ፓፓ መዝሙር ይቆቆ አና እሺ ነገም ፓፓ ወሳይ ይቆቆ አና እሺ ነገም ፓፓ ምስክርነት ይቆቆ። እንጸልይ። ሃሌሉያ። ስሙ የተባረከ ይሁን። ማደሪያው ይባረክ። መንግስቱ ዙፋኑ ይባረክ። እንጸልይ። ሃሌሉያ። አሹ አባ ክብር ለስምህ ይሁን። አባ ክብር ለስምህ ይሁን። እስቲ በጭንቅላቶቻችሁ ላይ እጆቻችሁን አድርጋችሁ እንጸልያለን። አሁን የተማርነው የእግዚአብሔር እውነት በእውነት ቃሉንም ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ ዛሬ ከዚህ ጊዜ ጀምሮ ዓለም እንዳያሽከረክረን ይህ የጸጋ ወንጌል ይለውጠን። ይህ የጸጋ ወንጌል ይለውጠን። እንጸልያለን። ጭንቅላቶቻችሁ ላይ እጆቻችሁን አድርጋችሁ እባክህ አባ የተማርኩት እውነት ሕይወትን ይስራ፣ ይቀይር፣ እባክህ ይቅረጽ፣ ይፈውስ፣ መርሱን ይንቀል ከኔ ላይ መንፈስ ቅዱስ በኃይል በእኔ ላይ ተንቀሳቀስ። ለብዙ ሰው በረከት አድርገኝ። ለብዙ ለወደቁ ወጣቶች መነሳት ምክንያት አድርገኝ። በሕይወት እለፍ ብላችሁ ጸልዩ። በሞኝነት እንጸልያለን። የእግዚአብሔር መንፈስ በሕይወታችሁ ይሰራል። ሃሌሉያ።